ለማውራት የራሴ ስለሆነ አይደለም የማወራው። እንደ ኢትዮጵያዋ የሚጥም የሚያጠግብ ውሃ የለም። ሁሉም ጋር ጨዋማ ነው። እግዚአብሔር ይመስገን ብላችሁ ያው ባለን ነገር ስናመሰግን ነው አይደል የሚሰጠን። በቃሽ እኔ ላውራት እና ግባ እናውራ። ሩሃማ በቃሽ ተባልኩኝ እኮ እኔ ራሴን ነው የማዳመጠው። አይ ገብቶ ማውራት የሚፈልግ ከሆነ ብዬ ነው። እና እግዚአብሔር ካለልኝ እመጣለሁ። እግዚአብሔር ከፈቀደ ያው ለመግባት ሀሳብ አለኝ። ግን ሁሉም ነገር እግዚአብሔር ነው የሚያስበው። እኛ እናስባለን፣ እግዚአብሔር ደግሞ ይሞላልናል። እና ምንም እንደ ሀገር የሚሆን ነገር የለም። ችግር 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 10 ሰው ችግር ቢያወራባችሁ አትስሙ። እኔ በነገራችን ላይ ቤተሰቦች ችግር አያወሩብኝም፣ እግዚአብሔር ይመስገን። እንዲህ ሆነ አትምጪ ከዘመዶቼም የለብኝ አይደለም እንኳን ከራሴ ሰው ማለት ነው። እናቴም ብትሆን ነኝ ነው፣ አባቴም ቢሆን ይበቃሻል ነኝ ነው። ወንድሞቼ ነይም አትምጪም የለም። ችግር የለባቸውም። ብሄድም ችግር የለባቸውም፣ ብቀመጥም ችግር የለባቸውም። ወሬ እነሱ ቤት ይዘዋል ምናምን። ለእኔ የሚያጓጓ ነገር እኔ ብሄድ ወይ ትዳር ይዤ ነው የምኖረው አይደል? ከእነሱ ጋር ምንም እንትን የሚለው ነገር የለም። ግን እናት ትናፍቃለች፣ አባት ምንም ቢሆን እኔ አባቴ አንድ ቀን አትምጪ በቃ ስሪ ምናምን ብሎ ነይ ቢያንስ ይህን የሚል ነገር አለ። እንደዛ ሲሉ በጣም አንጀቴን ነው የሚያሉኝ እናት አባት እንደዛ ሲሉ። ግን ያሰብነው እኛ ደግሞ መጀመሪያ ስንወጣ ከመውጣታችን በፊት ውስጣችን ላይ ያሰብነው ነገር አለ አይደል? ያ ነገር ካልተሳካ በቃ ሰላም አናገኝም። ያ ነገር መሙላት አለብን። የሚሞላው ደግሞ በእግዚአብሔር ቸርነት ነው፣ እኛ ስለሰራ አይደለም። እየሰራንም ሊከፍሽብን ይችላል። እግዚአብሔር የምንሰራውን ከባረከልን ያለኝን ባርክልን ካልነው ይባርክልናል። ብዙ አመት ቁጭ ባልነው አይደለም። ብዙ አመት ቁጭ ባልንበት ሰዓት የምናተርፈው በሽታ ነው። እውነቴን ነው የምላችሁ። አሁን እግሬ ያመኛል፣ ግን እያመመኝ ኮንትራት ስለሆነ የግድ መጨረስ አለብኝ። በጣም ነው የምታሙ። አንድ ሆሬ ነው ክትትል እያደረኩ ነው ያለሁት። እግዚአብሔር ይመስገን። ግን ያው ሰዎች ጥሩ ስለሆኑ ራሳቸው ናቸው የሚያሳክሙኝ። ምንድነው ከመቆሙ ብዛት የተነሳ ነው ይሄ ህመም የመጣብኝ እንጂ ሌላ በሽታ አይደለም። እና ሄዶ ሄዶ ወይ ደግሞ ኩላሊታችን ሊነካ የሚችል በሽታ ነው። እኛ እስከ ዛሬ የሰራነው ገንዘብ ኩላሊት ታማሚ ብንሆን አያሳክመን። የእውነት ነው የምላችሁ አያሳክመን። እንደገና የት ነው የምንወጣው? አደባባይ ነው የምንወጣው። ያጠራቀም ነው ቤትም ገዛን መኪናም ገዛን፣ ያ ነገር ተሽጦ ኩላሊቴን አይመልስልኝም። በጥቂቱ እንኑር ካል ይኖራል። ሰው የሚለውን ሰምታለ። እንደ ሰው ልኑር አይደለም እንዴ? ስንት ፎቅ ተድሮ ካሌለኝ ካለም መጨረሻችን ላይ ምንም እሱንም አንዱን ፎቅ ሳናይ መሞታችን ነው ማለት ነው። ብዙ እንትን ማለት ብዙ ማሰብ ጥሩ አይደለም። ይሄ ሚኑረኝ ያ ሚኑረኝ ማለት ጥሩ አይደለም። ራስን ያሳጣል። ባለን ነገር ከረካን ይሄ ካለኝ ይበቃኛል አለ ያለኝ ይበቃኛል ካልን እንጂ ጓደኛዬ ለምሳሌ መኪና ገዛች። ጓደኛ የገዛችውን መኪና እኔም መግዛት አለብኝ። ስንት አመት መስራት አለብኝ? እሷ ከዚህ በፊት ሰርታ ይሆናል የገዛችው። እሷ የሰራችውን አመት ያህል መስራት አለብኝ ማለት ነው። እና በጣም ከባድ ነው። ሁልጊዜ እራሳችሁን ህሊናችሁን ተከተሉ ነው የሚለው። ሰው የሚለውን ከሰማ ጉርጓድ ነው የምንገባው። እና ተስፍዬ አመሰግናለሁ። ብዙ አወራሁ።